የአዋሽ ባንክ 2026 የዓለም ዋንጫ እንደቀጠለ ይገኛል። የ2026ቱ የዓለም ዋንጫ በተለያዩ ስታዲየሞች ሜክሲኮ፣ ካናዳ፣ አሜሪካ ደማቅ በሆነ የመጀመሪያ ዙር ጨዋታዎች እንደቀጠሉ ይገኛሉ። በርካታ መረጃዎችን ከተወዳጁ ጣቢያ ከብስራት ኤፍኤም 101.1 ስቱዲዮ በምርጥ ጋዜጠኞቻችን ሁሉንም ጨዋታዎች እያስመለከትናችሁ ስለሆነ በዝርዝር እዛ ያለውን ከምርጥ ጋዜጠኞቻችን ጠብቁ። ግን ደግሞ እዚህ አሜሪካ ስላሉ ጨዋታዎች ከስፍራው የምንልካቸው መረጃዎች እንደቀጠሉ ይገኛሉ። ዛሬ የምንገኘው በኒውዮርክ ኒው ጀርሲ ሜት ላይፍ ስታዲየም ላይ ነው የምንገኘው። እኛ ወደ ኒውዮርክ የተነሳ ነው ዛሬ ከሌሊቱ 10 ሰዓት በኢትዮጵያ አቆጣጠር ተነስተን ገስግሰን 5 ሰዓት ተኩል ከዋሽንግተን ዲሲ እስከ ኒውዮርክ 5 ሰዓት ተኩል ይደርሳል መንገዶቹ ደግሞ በነገራችን ላይ ወደ መዳረሻው ኒውዮርክ ላይ ስንደርስ እጅግ እየተጨናነቀ ነው። ከዋሽንግተን ዲሲ መጀመሪያ ወደ ኒውዮርክ አቅጣጫ መኪና ሲሄድ የምናገኘው ስፍራ ዴልዋሬ ነው። ይሄ ደግሞ ዴልዋሬ የምትባለው ከአሜሪካ 50 ስቴቶች መሃል አነስተኛዋ ናት። ፕሬዝዳንት የቀድሞ ከትራምፕ በፊት የነበሩት ፕሬዝዳንት ባይደን የተመረጡትም ከዚህችው ስቴት ዴልዋሬ ነው። ከዛ በኋላ ኒው ጀርሲን አገኘን። ኒው ጀርሲን እንዳለፍን ደግሞ ሜት ላይፍ የተባለውን እጅግ የአሜሪካውን ዘመናዊ ስታዲየም አግኝተናል። በነገራችን ላይ ይሄ ስታዲየም የዓለም ዋንጫ የ2026 የአዋሽ ባንክ የዓለም ዋንጫ ፍጻሜም የሚከናወነው በዚሁ ስታዲየም ነው የሚሆነው። ባለፈው ዓመት የዓለም የክለቦች የፊፋ ዋንጫ ፍጻሜም የተከናወነው በዚሁ ስታዲየም ነው። እዚህ ስታዲየም ላይ ቼልሲ ፔዥን የፈረንሳዩን ክለብ ባለፈውት 2 ዓመታት የአውሮፓ ሻምፒዮንስ ሊግ ማንሳት የቻለውን ፈረንሳዊውን ፔዤ 3-0 ቼልሲዎች አሸንፈው ዋንጫ ያነሱበት ስታዲየም ነው። በዩቲዩብ ቻናላችን ብስራት ኤፍኤም ዩቲዩብ ቻናላችን ነው። ከተከታተላችሁ የስታዲየሙን ድባብና በአሁኑ ሰዓት ያለውን ትዕይንት ልትከታተሉ ልትመለከቱ እንድትችሉ አድርገን ቀርጸን ወደዛው ልከናል። በነገራችን ላይ ኒውዮርክ ከገባን በኋላ የሜት ላይፍ ስታዲየም መዳረሻዎች ሙሉ ለሙሉ የፊፋ ፐርሚሽን ከሌላቸው መኪኖች በስተቀር ማንም መኪና ወደ ፓርኪንግ ሎት ወደ መኪና ማቆሚያው መግባት አይችልም። ሁሉም አቅጣጫ ሰሜኑም፣ ደቡቡም፣ ምስራቁም፣ ምዕራቡም ዝግ ሆኖ ለመኪኖች የፊፋ ፍቃድ ያላቸው ብቻ ተሽከርካሪዎች እንዲገቡ ተፈቅዶላቸው እየገቡ ይገኛሉ። ተመልካቾችም ቢሆኑ ወደ ስቴዲየም ማለፍ የሚችሉት የተቆረጠ ቲኬት ካላቸው ብቻ ነው። ቲኬት የሌለው ደጋፊ ወደ ስቴዲየሙ አቅጣጫ ድርሽ እንዲል አይደረግም። የሴኩሪቲ ቼኩን ማለፍ አይቻልም። ቲኬት ይታያል። በሰሜኑ በር የሚገባበት ከሆነ በሰሜኑ፣ በደቡቡ እንኳን ከሆነ አቅጣጫ ይቀይራሉ እንጂ በቀጥታ በዩቲዩብ ቻናላችንም ልትከታተሉ ትችላላችሁ። ታዲያ መኪና ማቆምም አይቻልም የፊፋ ፐርሚት ከሌለ በስተቀር፣ እግረኞችም ቲኬት ከሌላቸው በስተቀር ወደ ስታዲየሙ ሜት ላይፍ አይገባም። በነገራችን ላይ የሜት ላይፍ ስታዲየም ሜት ላይፍ ግዙፍ የኢንሹራንስ ኩባንያ ነው በአሜሪካና ኒውዮርክ። በእነዚህ ስም ያሉ ተቋሞች ደግሞ ስቴዲየሞች ደግሞ ስማቸውን የዓለም ዋንጫ ፍጻሜ እስኪጠናቀቅ ድረስ በከተሞቹ ስም እንዲሆን በኮርፖሬት የሚታገዙ ብራንዶችን በሙሉ ፊፋ አንስቷል። በዚሁ መሰረት ኒውዮርክ እና ኒው ጀርሲ ስታዲየም ተብሎ ይጠራሉ። ሁለቱም ከተሞች ናቸው። ኒውዮርክም ኒው ጀርሲም በዚህ ስታዲየም ተጠቃሚዎች ናቸው። በነገራችን ላይ በሚገርም ሁኔታ ኒውዮርክና ኒው ጀርሲ እጅግ የሚወራረሱ ከተሞች ናቸው። ባህሩን ቆረጥ ስታረጉ ኒው ጀርሲ ይላል፣ ስትመለሱ ኒውዮርክ ነው። የሚገርመው አይፌል ታወር ካልን ለፓሪስ፣ ለአሜሪካኖች ደግሞ ስታቹ ኦፍ ሊበርቲ የነፃነት ሐውልታቸውን ነው ምልክታቸው አድርገው አሜሪካውያን የሚጠቀሙበት። ይሄ ታዲያ መግቢያው ላይ የኒው ጀርሲ ቲኬት ነው። ውስጥ ደግሞ ስታቹ ኦፍ ሊበርቲ ያለችው በኒውዮርክ ግዛት ውስጥ ነው። ለማንኛውም ሁለቱም በአንድነት ሁለቱ በአንድ ሆነው የሚሰሩ ተቋማት ናቸው። ደጋፊው የስታዲየም መክፈቻ እስኪደርስ ድባቡ ልዩ ነው። አቅራቢያ ባሉ ሞሎች ውስጥ በሚገኙ
ሰፋፊ ስክሪኖች ላይ ታድመው በጭፈራ ቦታ እንደሚደግፉት ሀገራት አብዛኞቹ እዚህ አሁን እያየናቸው ያለነው በርካታ ቁጥር ያለው የፈረንሳይ ደጋፊዎችን ነው እያየን ያለነው። ባልተለመደ ሁኔታ የፈረንሳይ ደጋፊዎች ባል ከሚስቱ ጋር፣ ሚስት ከፍቅረኛዋ ጋር እንደዚህ ሆነው ነበር ከዚህ በፊት የምናያቸው። አሁን ግን አባት ልጁን በብዛት እያየን ያለነው። ፈረንሳውያን አባቶች ልጆቻቸውን ይዘው 10 ቁጥር በአብዛኛው ኪሊያን እምባፔ ነው። ኪሊያን የለም በሰፊው ማሊያ ላይ መጻፍ ስለማይቻል ከጀርባ እምባፔ የሚል 10 ቁጥር ማሊያ ያለበሰ የፈረንሳይ ብሔራዊ ቡድን ደጋፊን ማግኘት በእጅጉ ያስቸግራል። እጅግ በጣም ቁጥራቸው በጣም ብዙ ነው። ምናልባት ከደጋፊው ጩኸት በላይ ሆኜ ወደ እናንተ መረጃ ለመላክ ጥረት እያደረኩ ይገኛል። በሞሎቹ ውስጥ ታዲያ የፉድ ኮርትም አለ። እንደዚህ የመመገቢያ ማልደው የወጡ ናቸው። ቁርስ መመገብ ይፈልጋሉ። ይህንንም ለማግኘት ደግሞ ፉድ ኮርት ወይም የምግብ ማከፋፊያ ምግብ ማሰራጫ ቦታዎች እጅግ የተጨናነቁ ናቸው። ስታርባክሶች አሉ። ካፌ ላቴና ቡና ለመውሰድም እንዲሁ ሩጫው በጣም ብዙ ነው። እዚህ ስታዲየም ሌላ ለየት የሚያደርገውና ምናልባት ባልተለመደ ሁኔታ ለመጀመሪያ ጊዜ አየናቸው ከምንላቸው ነገሮች መሃል አንዱ የሜትላይፍ ስታዲየም ላይ ማስታወቂያዎች የሚሄዱት በሄሊኮፕተርና በትንንሽ አውሮፕላኖች ነው። ከፊፋ ጋር ውል ከፈጸሙ በኋላ ፊፋ ፍቃድ የሰጣቸው ስፖንሰር አድራጊ ድርጅቶች በኤሌክትሮኒክስ መሳሪያ ወይም ደግሞ በቢልቦርድ ላይ ስቴዲየሞች ውስጥ ባሉት ዲጂታል አድቨርታይዚንግ ማስታወቂያዎቻቸውን እንዲለኩ ይፈቀዳል። ይሄ እውነት ነው። በፕሪሚየር ሊጉም በላሊጋውም በቡንደስ ሊጋውም ስናይ የቆየነው ነው። እዚህ አሜሪካ ኒውዮርክ ላይ ግን በሄሊኮፕተር ማስታወቂያ ይተላለፋል። ይሄም ፍቃድ ያላቸው የፊፋ ፐርሚሽን ያላቸው ውል የፈጸሙ ድርጅቶች ሄሊኮፕተር አየር ላይ መቆሙ እውነት ነው። ከሄሊኮፕተር በአየር ላይ ካሉ ማስታወቂያዎች ለረጅም ሰዓት አቆይተው ትሄዳሉ። ትንንሽ አውሮፕላኖች ይመጣሉ፣ ስቴዲየሙ ላይ ያንዣብባሉ። ማስታወቂያ በአውሮፕላን ከዚህ በፊት አዎ እውነት ነው፣ በሬዲዮ አዎ እውነት ነው፣ በቴሌቪዥን በኤሌክትሮኒክስ ሚዲያዎችን እንደኚህን ማስታወቂያዎች ስናስደምጥ እኛም በተወዳጁ ጣቢያ በብስራት ኤፍኤም 101.1 ወደ እናንተ ማስታወቂያዎች እናደርሳለን። አሁን ግን እዚህ በሜትላይፍ ኒውዮርክ ኒው ጀርሲ ስታዲየም ይሄ ማስታወቂያ ሁኔታ እጅግ በተለየ አስደናቂ አቀራረብ ነው የሚቀርበው። ሄሊኮፕተሮች ናቸው በሚገርም ሁኔታ ባነሮቻቸውን ዝቅ አድርገው እንዲነበብ አድርገው ዝቅ አድርገው የሚያስተላልፉት ብራንዳቸውን ማስታወቂያዎቻችን ሊያስተላልፉ የሚፈልጉትን መልእክት በቀጥታ ወደ እናንተ ያደርሳሉ። የፈረንሳይ ብሔራዊ ቡድን ደጋፊዎች እጅግ ባማረ ሁኔታ እየመጡ ይገኛሉ። በርካታ የሴኔጋል ደጋፊዎችንም አግኝተን ለማውራት ጥረት እያደረግን ነበረ። እንዴት ነበር ጉዟችሁ? ምን ስሜት ተሰማችሁ? ውጤቱስ ምን ይሆናል እያልናቸው ነበር። እንዲያውም ለአንዳንዶቹ አንድ ጥያቄ ብቻ ወይም አንድ መልእክት ብቻ ለሴኔጋል ለብሔራዊ ቡድናችሁ አሰልጣኝ ላኩ ብንላችሁ ምን ትሉታላችሁ? እኔ እንዲያውም ለዚህ ጥያቄ መልስ ይሰጡኛል ብዬ የገመትኩት በ4-2-3-1 አሰላለፍ እከሌን አስገባ፣ ሳዲዮ ማኔን አውጥተህ ምናምን የሚሉ አሰላለፎች ላይ ትኩረት ያደርጋሉ ብዬ ነበረ። ግን ብታምኑም ባታምኑም አብዛኛዎቹ የሰጡኝ አስተያየት ጎድ ላክ በሉልን፣ መልካም እድል ተመኝልን ነው ያሉት። አፍሪካዊቷ ሴኔጋል ያለፈው የአፍሪካ ዋንጫን ድል የነሱ ናቸው። ፈረንሳዮችም ቀደም ብለን እንደገለጽ ነው በተደጋጋሚ እንደምናነሳው ፈረንሳይ ለዓለም ዋንጫ ልዩ ድምቀት ያላት ሀገር ናት። ከነ ቲጋና ጀምሮ ከነ ጂረስ ጀምሮ ከነ ፕላቲኒ ጀምሮ እጅግ አስደናቂ ቡድንን በዓለም ዋንጫ አደባባይ እያመጡ ያስመረቁ የዓለም ዋንጫ ድምቀት ናቸው ፈረንሳውያን። ስታዲየሙ አካባቢ ጨዋታው እስኪጀመር ያለውን ድባብ በዩቲዩብ ቻናላችን ላይ ቀርጸን ወይም በቲክቶክ ቻናላችን በተወዳጁ ጣቢያ ብስራት ኤፍኤም ላይ እንድትከታተሉ እንጋብዛቸዋለን። የመግቢያ እድሎቹ ኖሯቸው ቲኬቶቹን ለያዙ ደጋፊዎች በነገራችን ላይ አይ አልገባም ከውጭ ቆያለሁ ያሉ ሰዎች እንኳን ከአትራፊዎች እስከ 5000 እና 6000
ዶላር እየገዙ ምክንያቱም ወስዋስ ይሉታል መወስወስ ነው። እዚህ ከመጡ በኋላ ቲኬት ሳይዙ ሳይገቡ አካባቢው ላይ ብቻ ዞሮ መሄድ በእውነት እግር ኳስን ለሚወዱ የሚመከር አይደለም። እየሆነ ያለውም ሁሉም ባለው አቅም ቲኬቱን ገዝቶ አባት ለራሱ ይዞ ለልጁ ጭማሪ ገዝቶ በውድ ዋጋ ዓለም ዋንጫን በሕይወት አንድ ጊዜ የሚያገኙት እድል አድርገው እያዩት ይገኛሉ። አዋሽ ባንክን በእጅጉ እናመሰግናለን። ክበሩልን። በወጣ ይተካ ለዚህ ዝግጅት ስላገዛችሁን ክበሩልን እንላለን። ከአዋሽ ጋር መቆጠብ ሳሙና መግዛት ነው ድህነት ለማጠብ እንላለን። አብራችሁን ስላላችሁ ከልብ እናመሰግናለን። ቺርስ እንላለን። በእውነት ኒውዮርኮች በሚወዱት ተወዳጅ ሲፉድ ሽሪምፕ ነው። አዋሽ ባንክ ቺርስ ብሏቸዋል ለዓለም ዋንጫ ክብር። እኔም ቺርስ ልበላችሁ ልሰነባበታችሁ። የክፍል 1 ፕሮግራሜን ላብቃላችሁ በኒውዮርክ ተወዳጅ ሲፉድ ሽሪምፕ። ባባይ ቺርስ።